ሰላም እንደምን አላችሁ ውድ የምህረት ደጅ ቤተሰቦች እንዲሁም የጌታ ቤተሰቦች እግዚአብሔርን የምትወዱ እግዚአብሔር አምላካችሁ የሆነ ለእግዚአብሔር የምትገዙ ሁሌ ያምላካችሁን የእግዚአብሔርን ቃል ያከበራችሁ የምትኖሩ ቤተሰቦቻችን የጌታችን የኢየሱስ ክርስቶስ ጸጋና ምህረት ለሁላችሁ ይሁን ይያልኩኝ ዛሬ እንግዲህ ወደናንተ የመጣሁት ከፊታችን የትንሳኤ በዓል ደርሷል ቅርብ ነው ጥቂት ሳምንት ነው የቀረንና በዚህ ጥቂት ሳምንታት ውስጥ በዚህ በምህረት ደጅ ያለውን አገልግሎት የምታቁ እየደገፋችሁ ያላችሁ በየሀገር ውስጥና እንዲሁም በውጪ ያላችሁ ቤተሰቦቻችን በያላችሁበት እንኳን አደረሳችሁ ይያልን ዛሬ እንግዲህ እንደተለመደው ከዚህ ቀደም እናደርግ እንደነበረው ለነዚህ እናቶች ለበዓል መዋያ እየሰጠን በዓልን በደስታ እንዲውሉን ያደረግን እንደነበረ ይታወቃል ዛሬም እሱኑ ለማድረግ ወደናንተ መተናል እንግዲህ በዚህ በበዓል ፕሮግራም እያንዳንዳችን ካለን ላይ ማካፈል እንድንችል ጠይቃችኋለሁ ምክንያቱም መጽሐፍ ቅዱስ ሲናገር ድሆችን ማሰብን አትተው ነው የሚለው እንድንተው ቸላ እንድንለው አይነግረንም መጽሐፍ ቅዱስ ስለዚህ በዚህ በእውነት ቃል ላይ የተጻፈው እንዲህ ነው ድሆችን ማሰብን ምን አትበሉ ቸል አትበሉ ይላል ስለዚህ ቸል ሳንል ትላንትና እንዳደረግነው ትላንትና እናስብ እንደነበረው ዛሬም ከነዚህ ወገኖች ጋር መቆም እንድንችል እግዚአብሔር እድል ሰጥቶናል እነዚህ ሰዎች በእጃችን ላይ ያሉ ስለዚህ መቆረስ መስጠት እንድንችል ጌታ ይርዳን ሁላችሁም እንግዲህ ካላችሁ ከተረፋችሁ አይደለም ተርፏችሁ ነው ብለንም አይደለም ፊታችሁ የቆም ነው ነገር ግን ካለን ያካፈልን እነዚህን ቤተሰቦች መርዳት ማገዝ በዓልን በምስጋና በድል ማሳለፍ እንዲችሉ ከጎናቸው እንድንቆም በአክብሮት ተጠይቃችኋለሁ ውድ ቤተሰቦቻችን እንግዲህ በሀገር ውስጥ ያላችሁ በውጪ ያላችሁ ይሄንን ፕሮግራም የምትከታተሉ ለነዚህ እናቶች የተቻላችሁን እንድታደርጉ ይያልን በአክብሮት እንግዲህ ጊዜውንም ጥያቄውንም ወደናንተ ይዘን መተናል እግዚአብሔር አምላክ ዘመናችሁን ይባርክ ተባረኩ